አደይ እንዳትከተይ፣ በቃ እንዳትከተይ። ይኸው እንደፈለግሽ ማድረግ ትችላለሽ። ማንም የከለከለሽ የለም። ዴቭ ያየው ነገር ሁሉ ትክክል አይደለም። የቱ ነው ትክክል? ንገሪኝ፣ የቱ ነው ትክክል? ዶክተር በመሀላችን እንዲገባ ለምፈቅድሽለት ብዬ ጠይቄሽ ነበር። ለምንድን ነው መደበቂያሽ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን መልስ የለሽም። ስለዚህ እንደፈለግሽ መሆን ትችላለሽ አደይ። አሁንም እምልልሃለሁ እኔና ዶክተር ምንም ነገር የለንም። እኔ እናንተ እንድንለያይና አብረን እንዳንሆን ያደረጉት ነገር ነው። እናትና ያቺ ሴት ናቸው ይሄን ሁሉ ነገር ያደረጉት። ሁሉም ነገር ታስቦበት ነው። ካሁን በኋላ እናቴ እንዳትናገሪያት እሺ? ለካ እሷ ልክ ነበረች፣ እኔ ነበርኩ የተሳሳትኩት። አደይ እኔ ላንቺ ያለኝም ቦታ አንቺ ጋር ለካ አልነበረም። እሰይ እንኳን መታሳየችኝ። ዳኒ እገዛ ያስፈልገኛል። ምን ላግዝሽ? ዴቭ ሌላ ሴት ልታገባ ነው። ዴቭ ነው ባሌ ነው ምናምን እያልሽ መፎግሪኝ አደይ ባል ነው። አንተ እንዴት አወቅ? አብዛኛው ሰፈሩ ሰው እኮ ያውቃል። ደሞ ሰማው እነሱ አይጋቡ። እናቱ ሌላ ሙሽራ እንዳመጣችለት ሰምቻለሁ። ብዙ ነገር ሰምተሃል። እኔ እኮ ወሬው ከኛ ቤት የሚወጣ አይመስለኝም ነበር። ለካ የመንደሩ ሰው ወሬ ሁሉ ስለኛ ቤት ነው። ስለ ወሬው ምን አስጨነቀሽ? ይልቅ ለምን ጠራሽ? ማን ያስቸገረሽ? ትልቁ ችግር ቤሪ ናት። እኔ ራሱ አለመውጋታቸው አንድ ነገር ነው። ጓደኛዋ በጣም አደገኛ ነች። አንቺ ማሚ እታለም እንኪ ምንድነው? እኔ ማንንም ማናገር አልፈልግም። ቆይ እዚህ እንዴት ገባሽ? ኦኬ ለካ አንቺ ማስፈቀድ ነበረብኝ። ሶሪ። ይቅርታውን ተይና ምን ፈልገሽ መጣሽ? ቆይ አንቺ ፍላጎትሽ ምንድነው? ዴቭ እዚህ ጠብቅኝ ብሎኛል። አንቺ ማስፈቀድ አይጠበቅብኝም። አንተ ስለተፈጠረው ነገር ልታስረዳኝ ትችላለህ ዶክተር? እናትህ አደይ ልትጎዳት ነበር። እዛው ሆቴል ውስጥ የተገኘ ነው በእናትህና በቤሪ ምክንያት ነው። እንዴት? እናትህ እዚህ መታ አደይ ልትጎዳት እንደምትፈልግና እኔ እንድተባበራት ጠየቀች። አታደርገው። ያላደረገችውና ያላለችውን ነገር ልነግር አልችልም። አንቺ ሃይ፣ እዚህ ምን ትሰሪያለሽ? ኡፍ አሁን ስልችትን ያላችሁኝ ተናገርኩ የተናገርኩ መሰለኝ። መቼስ እናንተ ናፍቃችሁኝ አልመጣሁም። ዴቪ እዚህ ጠብቂኝ ብሎኝ ነው የመጣሁት። ትሰሚኛለሽ? እሱን እዚህ ቁጭ ብለሽ መጠበቅ አትችይም። ቆይ አንቺ ስንቴ ቢነገርሽ ነው የምትሰሚው? ዴቭ አንቺን አይፈልግሽም። ማ አንቺ ነሽ ያልሽው? ነይ ተነሽ ውጪ። ልቀቂኝ። ምን እያደረግሽ ነው? ዴቭ አንቺን አይፈልግሽም። ትሰሚኛለሽ? ይሄ ፊትሽን ይዘሽ የምትወጪ ከሆነ ውጪ። አይካልሽ ደግሞ ፊትሽን አበላሽቼ እልክሻለሁ። እሺ? ፍቅር ምን እያደረግሽ ነው? እትዬ ከተነሱ ይበሳጫሉ። ዴቭ አደይን በድጋሚ ያስቀየማት። አደይን እናቴ ትክክል ነበረች፣ እስከዛሬ ድረስ ያልተገለጠልኝን አይኔን መታ ገልጣልኛለች። ከዚህ በኋላ እንደፈለግሽ መሆን ትችያለሽ። ከዚህ በፊት ዶክተሩ በመካከላችን ጣልቃ ይግባ እያልኩ ስነግርሽ ነበር፣ አንቺ ግን አልሰማሽኝም። ስለዚህ እናቴ መምጣቷ ለእኔ የተሻለ ነውና እናቴ ከዚህ በኋላ እንዳንቺ ባለች አይነት ሴት ስሟ አይነሳም ብሏል እና ሁለተኛ ስለ እናቱ መጥፎ ነገር እንዳትናገር አስጠንቅቋታል። ቤሪ ያሰበችው ቢሳካላትም ግን ደግሞ ዴቭ እውነቱን ስላወቀ ቤሪን ሊያባረር ወደ ቤት ሲሮጥ ሄዷል ማለት ነው። ፍቅርም ቤሪን እኔ እያለሁ አንቺ ዴቭን አትወስጂም እያለቻት ነው። ዴቭ ዶክተሩን በድጋሚ አስጠንቅቆታል። የአደይ ደህንነት የሚያሳስብህ ከሆነ ከመካከላችን ውጣ፣ በመካከላችን አትግባ። ስላደይ ማዘንም ሆነ መተከዝ እኔን እንጂ አንተን አይመለከትም ብሎታል። ዶክተር ዩኤልም እኔ እኮ መካከላቸው እንዲገባ ያደረግከው አንተ ነህ፣ በተከፋችበት ባዘነችበት ሰዓት የት ነበርክ እያለው ነው። ለሊ በወንድሟ ገጀራው እጅግ በጣም ደስተኛ ሆናለች። ገጀራው እኔ ፈቅጄ እስካልሰጠው ድረስ እህቴን ማግባት አችልም ብሎታል ባቡሬን። ይህም ደግሞ ለሊን እጅግ በጣም አስደስቷታል። ገጀራው በህይወቱ አንድ ቁም ነገር ሳይሰራ አይቀርም። ምክንያቱም ስለ ለሊ ቤት ያሰራቻቸው ወረቀቶች በሙሉ ፎርጅዶች እንደሆኑ ገጀራው ለባቡሬ ነግሮታል። ባቡሬም ደግሞ እጇ ላይ ያሉትን ውሎች በሙሉ እንዲቀበላትም ነግሮታል። ቤዛም እየተከታተለች ነው ለሊን። ምን ሊፈጠር ይችል ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው አደይ ተከታታይ ድራማ እንግዲህ አደይ ታግታ ያ ሁሉ ነገር የደረሰባት ቢሆንም ግን ደግሞ ዴቭ ባይኑ ያየውን ብቻ ስላመነ ከባቡሬ ነው ከዳይመንድ ጋር ሊደባደቡ ደርሰው ነበር። ዳይመንድን የወሰድከውን ዕቃ መልስ የልጅቷን ብሎ ሊደበድበው ዳይመንድን ወደ ዳይመንድ ሄዶ ነበር። በዚህን ጊዜ ዳይመንድም እኔ ዝም ስልህ አበዛው በአንተ የተነሳ ይሄው ዶክተሩ ምንም የማያውቀውን ታሰረ። እህቴ አደይ ያለችበትን ቦታ ሳላቅ በጭራሽ አልፈታህም፣ አንተ ምንም አታመጣም፣ አንተም ወንድ ነህ እኔም ወንድ ነኝ ብለው ግብ ግብ ተይዘው ነበር። በዚህን ጊዜ እንግዲህ ለጓደኛው አግዞ ኪንጎ
ደብድብ የሚያህል ድንጋይ ተሸክሞ እየጣሉ ሳለ ነበር ድንገት አደይ እየደረሰችው። ዴብም እኔ ስላንተ አደይ የማውቀው ነገር ወይም ያየሁት ነገር የለም እያለው ነው። እስከ ዛሬ ድረስ ዝም ስለ አሁንስ አበዛኸው ብሎ ዳይመንድም አልፋታህም ብሎ ይዞት ነበር። ዴብም እንግዲህ ከነ ዳይመንድ ላይ እየዛተ ሳለ ድንገት ዴብ ብላ ስትመጣ ድምጿን ሲሰማ ከዚህ በኋላ በመንገዴ ብትገቡ እገላችኋለሁ፣ የወሰድከውን እቃ ደግሞ ታመጣለህ ብሎ አስጠንቅቆታል። ዳይመንድም የወሰድኩት እቃም ሆነ የምመልሰው እህቴን እስካላገኘው ድረስ አንድም ነገር የለም ብሎ ጥሎት ሄዷል። እናም እንግዲህ አደይ ምንድነው የተፈጠረው ባለች ጊዜ ኪንጎና ዳይመንድ ሊያስረዷት ቢሞክሩም ዴቭን ተከትላ ሄዳለች። ዴቭን ተከትላ ሄዳ ከኋላ እየጠራችው ነበር። ምን ፈለግሽ? ከህይወቴ ውጪ እያላት ነበር። አደይም ያየኸው ነገር እውነት አይደለም፣ እውነቱን ላስረዳህ፣ እባክህ እውነቱን ላስረዳህ እያለች እየጠየቀችው ነበር። ግን ደግሞ እሱ አይኔ ካየው ውጭ ምን እውነት አለሽ? አይኔ ተመለከተ እኮ፣ እውነቱንማ አየሁኝ። እናቴ መምጣቷ ልክ ነበር፣ የኔ እናት ትክክል ነበረች። እናቴ ባትመጣ ኑሮ ያንቺን ማንነት እንዲህ በቀላሉ ላቅ አልችልም ነበር እያላት ነው። ግን ደግሞ እውነቱ እንደሱ አይደለም፣ እንደምታስበው አይደለም። እዛ ሆቴል ላይ መተን እኔም ሆነ ዶክተሩ እንድንገናኝ ያደረገችው እናተና ብትለውም ይህን ሁሉ መቅለስለስና ማስመሰል ከየት ነው ያመጣሽው? ከዚህ በፊት እኮ እኔ ጋር ስትሆኚ ጭምት መሆን መሽኮርመም፣ እሱን ነገር ጨዋ መሆን ምን አመጣው? ሌላው ማንነትሽ ተገልጾ ይታየኝ እናቴ ስለመጣች ነው። ስለዚህ እናቴ ትክክል ናት። ከዚህ በኋላ አጠገቤ እንዳደርሽ አጠገብሽ አልደርስም። የኔና ስም ደግሞ በእንዳንቺ አይነት ሴት ስም አፍ አይጠራም ብሎ አስጠንቅቋታል። አዴም ኧረ እባክህ እንደሱ አይደለም፣ እንደምታስበው አይደለም ብላ ለማስረዳት የተቻላትን እየሞከረች ነው። ግን ደግሞ ዴቭ ለመረዳት ፈቃደኛ አይደለም። ከዚህ የተሻለ እውነት የለሽም። በተደጋጋሚ ዶክተሩ ከህይወታችን ይውጣ እያልኩሽ ነበር፣ ግን አንቺ ምን አደረግሽ? ሁሌም አጠገብሽ ያለው እሱ ነው። ይህም ማንነትሽን እንዲያውቅ ያደረገችው ደግሞ እናቴ ናት። ስለዚህ ከዚህ በኋላ ስለ እናቴ ምንም ነገር ስትይ እንዳልሰማ ብሎ በጭራሽ አሁንም በድጋሚ እያናገረችው ጥሏት ሄዷል። እናም እንግዲህ አደይ እናቱ ወደዛ እንደጠራቻት ስትናግረው ሊያረጋግጥ የሄደው ወደ ዶክተሩ ዘንድ ነበር። ዶክተሩ ዘንድ በሄደ ጊዜ እንግዲህ ዶክተሩም ምንድነው የተፈጠረው? አደይ የምትለው ነገር እውነት ነው ወይ እያለ ነበር። ዶክተሩም ባየው ጊዜ እንደ ዴቭ ደህና አይደለም እንዴ? ምን ሆነህ ነው? ምን ተፈጠረ? እያለው ነበር። እሱም ምንም ነገር የተፈጠረ ነገር እንደሌለ አደይም ደህና እንደሆነች ነግሮት፣ ግን ደግሞ አደይ የምትለው ነገር እውነቷን ነው ወይ? እውነት አለበት ወይ አደይ የምታወራው እያለው እየጠየቀው ስለነበረ ዶክተሩም አዎ እውነት ነው፣ ይሄ ሁሉ ሴራ የሆነው የእናትህ ነው። እኔ ወደዛ ሆቴል ሄጄ አደይን እንዳያገኛት ያደረገችው እናትህ ናት። መጀመሪያ መታ አደይን መጉዳት እንደምትፈልግና ለጉዳቱ ደግሞ እንዲተባበራት ጠየቀችኝ። እሱን እንደማላደርግ ስነግራት እንግዲህ በራሷ መንገድ ቤት ድረስ ሂዳ አንተና አደይን እንደምታስማማቸው አድርጋ ደግሞ ለአንተ እንዳትነግርህ አንተን ሰርፕራይዝ እንደምታረግህ ነግራት እንግዲህ ሁኔታውን ሮማንቲክ ለማድረግ ያህል ነው ብላ ያን ሁሉ ዝግጅት ያዘጋጀችው እናትህ ነበረች። እና አደይም ወደዛ ሆቴል እንደሄደች ደግሞ ቤሪ ተልካን የዘንድ መታ ነገረችኝ። ቤሪ እናትህ አደይን ልትጎዳት እንደምትፈልግ ስትነግረኝ እኔም ከዚህ ተነስቼ ሄድኩ። እዛ ሆቴል ላይ የተፈጠረው ነገር ይሄ ነው። ከዛም አንተ ከመጣህ በኋላ አንተ መተህ አይተህን ከተመለስክ በኋላ እናትህ መታ ነበር። በዛን ጊዜ እንግዲህ እኔም አደይን ዘትቼ ላለመምጣት ሞክሬ ነበር፣ ግን አልቻልኩም። አደይ ከዛ በኋላ ብዙ ነገሮች ደርሰውባታል። እናትህና ቤሪ አንገላተዋታል፣ አሰቃይተዋታል። ከምትለው በላይ ብዙ ፈተናዎችን አሳልፋለች። ይሄ የሆነው ደግሞ አንተ አጠገቧ ባለመኖርህ ነው። አንተ አጠገቧ ብትኖር ኖሮ ይህ ሁሉ ነገር አይፈጠርም ብሏል። እሺ ያማለ ይህም ማለ ከዚህ በኋላ በድጋሚ አሁንም በህይወታችን በእኔና በአደይ መካከል አንተ እንድትገባብን አልፈልግም ብሏል ዶክተሩ። ዴቭ አምሯል። ዶክተሩም አደይ ደስተኛ እስከሆነች ድረስ አደይን ደስተኛ ካረካትና ካላስከፋት እኔ ምን አረጋለሁ? አደይ መከፋት የለባትም። አደይ እኮ በጣም ነው የምትታመንልህ፣ በጣም እኮ ነው የምታፈቅርህ ቢለውም አንተ ባጠገባችን እስካለህ ድረስ ሰላም አይኖረንም ብሎታል። ዶክተሩም አንተ ከጎኗ እስካለህ ድረስ እኔ እናንተ አጠገብ ምን አረጋለሁ? አንተ ባለመኖርህ እኮ ነው ሁሉ ነገር የተፈጠረው። አንተ ብትኖር በየት በኩል አደይ ጊዜዋን የምትሰጠኝ ለእኔ በየት በኩል ነው? ስለዚህ ያንተ አለመኖር ነው ይሄን ሁሉ ነገር የፈጠረው ብሎታል። ዴቭም እንግዲህ በድጋሚ ዶክተሩን አስጠንቅቆ ወደ ቤት እያበደና እየሻረ ሄዷል።
ቤሪ ወደ ቤት ሄዳ በር አንኳኩታለች። በዚህን ጊዜ በር ሲከፍታሹ የነበረችው ቤሪ እንደሆነ ሲታወቅ በር አልከፍትም ወደ ውስጥ አትገቢም ብሏት ነበር። እሷም ደግሞ ዴቭ እዛ ቆይ ብሎ እንደላካት ተናግራለች። እውነትም ወደ ቤት ሄደሽ ቆይኝ ያለው ዴቭ ነው። ወደ ሆቴል ተመለሽ ቢላትም አይ በጭራሽ ሆቴል ሄጄ መቆየት አልችልም ብላለች። ቤሪ ፓስፖርቷ እስካልተመለሰላት ድረስ መውጣት አትችልም። እናም እንግዲህ ይሄ በዚህም የተነሳ እሺ በቃ ቤት ይዥና ቆይኝ ብሎ ከነ ዳይመንድ ፓስፖርቱን ሊያስመልስ ነበር ሄደው። እናም ዶክተሩ ያን ነገር ከነገረው በኋላ እየሮጠ ወደ ቤት እየተናደደ መጓዝ ጀምሯል። ቤሪንም በር አናስገባሽም ብሎ ካቆማት በኋላ ለዴቭ ሲደውልለት ዴቭ አሹን እንድትገባ ያዘዋል። አሹም ደግሞ እሺ ብሎ ሲያስገባት ቀጥ ብላ የዴቭ መኝታ ቤት ነበር የገባችው። ሮማን መታ እንዴት ቤሪን ታስገባለህ? አሁን እትዬ እንደውም ተናደዋል፣ ይቆጡብሃል እያለችው ነው። የፍቅር እናትም እንዴት አብረን ያን ሁሉ ነገር አሳልፈን እኔ እሷ አለች ብዬ ስንት ነገር አርጌ ተቀብያት አሁንም ስንት ነገር ሁኜ እየጠበኳት እንዴት ጥላኝ ትሄዳለች? እንዴት ቻው ሳትለኝ ትሄዳለች? ብላ በጣም አዝናበታለች። እንዲሁ እየተናደደች ሳለ ድንገት እንግዲህ ቤሪ መኝታ ቤት ሆና የዴቭ እናት ጋር እያወራች ነበር። ነገሩ በጥንቃቄ ተጠናቀቀው ለማለት እንግዲህ ቤሪም ሁሉም ነገር እንዳልተሳካ አደይ እንዳመለጠች እና ጓደኛዋ መታ እንዳተረፈቻት ተናግራለች። መርፌውንም እንዳልወጋቻት እንዲሁም ጓደኛዋ ኃይለኛ ናት፣ እሱም ማድረግ አልቻልኩም፣ እንዲሁም ይልቅ እኔን አለመውጋታቸው ራሱ ተመስገን ነው እያለች ነው። የዴቭ እናት ባለመሳካቱ ጉዳዩ እጅግ በጣም ተናዳለች። እና እንግዲህ አደይም እንዳመለጠች ሰምታለች። ድንገት እዚህ ክፍል ውስጥ ያለው ማን ነው እያለች ድምፅ እየሰማች ስለነበረ የፍቅር እናት በሩን ሳይታሰብ ከፍታ ስትገባባት ቤሪ ተደናግጣ ተነስታለች። ቤሪም እንግዲህ ምን ልታረጊ መጣሽ? ወደዚህ ቤት እንዳትመጪ ብዬ አስጠንቅቄሽ አልነበረም ወይ ብትላትም ዴቭዬ ነው ያዘዘኝ፣ ዴቭ ካዘዘኝ አንቺን ማስፈቀድ አይጠበቅብኝም፣ ወደዚህ የላከኝ ዴቭ ነው፣ እዛ ሄደሽ ጠብቂኝ ያለኝ ዴቭ ነው ብትልም ዴቭ ምናልባት እረፍ ያለች ሳሎን ሊሆን ይችላል እንጂ እስከ መኝታ ቤት ድረስ ግቢ የሚባል ትዕዛዝ በጭራሽ እሱ ሊሰጥሽ አይችልም እያለቻት ነው። በዚህን ጊዜ ቤሪ ነገሩን ለማቅለል ብላ የዴቭን እናት ለማገናኘት ብትሞክርም የፍቅር እናት ግን በጭራሽ የዴቭን እናት ማውራት አልፈልግም፣ ስንት ነገር አብረን አሳልፈን ቻው ሳትለኝ ሄደችን ሴት አሁን እኔ እሷን ተለማምጬ አላናግርም፣ ማንንም ላናግር አልፈልግም፣ አንቺ ግን ከቤት ውጭልኝ ብላታለች። አይ በጭራሽ ገና አንቺ አትወጂኝም ብዬ ከቤት አልወጣም፣ ዴቭ እስከሚመጣ ድረስ እዚሁ ጠብቀዋለሁ ብላ በግድ እምቢ ብላለች። ዴቭ ሲመጣ እንጂ ከመምጣቱ በፊት ማንም ሰው ከዚህ ቤት አያስወጣኝም ብላ እምቢ ስትል የፍቅር እናትም ክፍሉን ለቃ ወጥታ አሹ እንዲያስወጣላትና እንዴት ወደዚህ ቤት እንዳስገባት አሹን ልጠይቅ ሄዳለች። ሮማንንም እንዴት አልነገርሽኝም ብላ በጮኸችበት ጊዜ ሮማን ኧረ እኔ ምንም የማውቀው ነገር የለም ብላለች። አሹስ ቢሆን እንዴት ያስገባታል ስትል አሹም እንግዲህ ወይ ዴቭ አዞት ካልሆነ በስተቀር ይሄን ሊያረግ አይችልም፣ ከተዛዝቦ ሊወጣ አይችልም እያለች ነው። የዴቭ እናት ግን ምንም ይሁን ምንም ለእኔ ልታሳውቁኝ ይገባ ነበር ብላ እጅግ በጣም ተናዳለች። ፍቅር እንግዲህ ከቤት ዲያኒን ለማገኘት ወጣ ነበር። ዲያኒን አግኝታው ከዲያኒ ጋር ሲያወሩ ቆይተዋል። ዲያኒ የወድ እንግዲህ ያፈቀረችው መስሎ ስትደውልለት ለገዛ ጉዳዩም ቢሆን እየሮጠ ከሁሉም ቀድሞ ይገኛል። እናም በዚህን ጊዜ ቤዛ እየተከታተለች ነበር። ቤዛ እነ ለሊን ማስወጣት እንዳለባቸውና ለእነ አበበም ማስጠንቀቂያ ሰጥተው እንደወጡ ደግሞ እነ ለሊም ሄዳ ማስፈራራት እንዳለባት እና ለሊን ማስወጣት እንዳለባቸው ተመካክረው ነበር። ይህንን ብቻ የማድረግ አልችልም፣ አብረን ነው መሄድ ያለብን እያለችው ሳለ ድንገት ስልክ ተደውሏል። የደወለችለት ፍቅር ስለነበረ የሆነ ቦታ ደርሼ መምጣት አለብኝ ብሎ ጥሏት ሲሄድ አሁኑና እንዳትቆይ ብላ አስጠንቅቀው ነበር። እሱም አሁኑን መለሳለሁ እያለ ተነስቶ ሄዷል። ግን ደግሞ ቤዛ ከኋላ ወንድሟን እየተከተለችው ስለነበረ ከፍቅር ጋር ተገናኝተው ቁመው ሲያወሩ አይታለች ማለት ነው። በጭራሽ እዚህ መርስ ጋርማ እንድትሆን አልፈቅድልህም፣ እሷ የምጠላብህን መንገድ መፈለግ አያቅተኝም፣ ለዚህ ጭራቅማ አሳልፌ ወንድሜን ልሰጥህ አልችልም እያለች ነው። እናም እንግዲህ በስተ መጨረሻ ፍቅር ትዕዛዝ ሰጥታለች ማለት ነው። ከዚህ በፊት አደይን እንዲጎዳላት ያዘዘች ቢሆንም ግን ደግሞ ከአደይ በላይ እያስቸገረቻት ቤሪ እንደሆነች ቤሪ ተናግራ ቤሪን ወደ መጣችበት እንዲሸኝላት ትዕዛዝ ሰጥታዋለች ማለት ነው። እሱም ምንም ሀሳብ አይግባሽ እያለ ነው። ደግሞ ባሊ እያልሽ የምትኮፈሽለት ሰው የአደይ ባል እንደሆነ ሰማሁ።
እናቱም ሌላ ሙሽራ እንዲያመጣችለት ጭምር ሲላት እንዴ ይሄ ነገር እኮ እኔ ከኛ ቤት ውጥ የወጣ አይመስለኝም ነበር። መንደር ሁሉ ስለኛ ነው እንደሚያወራው ሚስጥር ነበር የሚመስለኝ እያለችው ነበር። ምን ሚስጥር ይሆናል? ባልሽ ያልሆነን ሰው ነበር ባሌ እያልሽ የምትኮፈሹ ብሏታል። እሱን ተውና ሁኔ ቤሪን ነገር ብላው ነበር። እሱም ደግሞ ምንም ማሰባ ይግባሽ ብሎ ስሟን ጥሎ ሂዷል። ፍቅርም ወድጄህ መስሎሃል እንከፍ እያለች እየተሳለቀችበት ነው። ቤዛም ሮጣ መታ ወንድሜ ምን አርግ እያልሽው ነው እያለች ቤዛና ፍቅርም መጨቃጨቅ ጀምረዋል ማለት ነው። እና ቤዛ ፍቅርም እንግዲህ ወንድምሽን አታገቢው በሱ ምን አስቀናሽ እያለቻት ነው። ቤዛና ፍቅር በጭራሽ ሊስማሙ አይችሉም። በሌላ በኩል ባቡሬና ለሊ ገጀራውን ለመጠየቅ ሄደው ነበር። ገጀራውም እህትነቱን አምኖ ቢቀበልም ግን ደግሞ የሚፈልገው እህትነቱን ሳይሆን የእናቱን ድርሻ እንደሆነ ተናግሯል። ለሊ እናቷ የአትክልት ኮትኳቹ ስም እያለች ስትፈልገው እንደነበረ ብትነግረውም እናቱ ህይወት ዘመኗን በሙሉ ክፉ እንደሆነችና እንደ እናት እንዳልሆነችለት አሁንም ቢሆን እህት ሳይሆን የሚፈልገው ገንዘብ እንደሆነ ነግሯታል። ለሊ ግን ወንድም አለች ስትባል በጣም ጎብታለች። እስከ ዛሬ ብቻዬን ስለሆንኩ ነው ማንም ሊከላከልልኝ ያልቻለው ይህ ሁሉ ነገር ያለፈብኝ። ወንድም ካለኝ ግን በወንድሜ እከበራለሁ ብላ ተደስታለች። ባቡሬም በተደጋጋሚ እምነቷን ልቧን ገጀራው ላይ እንዳጥልና ልቧ እንዳይሰበር እየነገራት ነው። ግን ደግሞ እሷ አይ በጭራሽ እኔ ወንድምነቱ ከገንዘብ በላይ ይበልጥብኛል እያለች ነው። እናም ገጀራው እንደምንም ብላ ከዚህ እስር ቤት አስወጥታው ከሀገር እንድታስወጣው በተደጋጋሚ እየጠየቃት ነው። እሺ ወንድሜ ባለችው ጊዜ ወንድሜ ብለሽ እንድትሳለቅብኝ አልፈልግም፣ አንቺም ሆንሽ እናቴ ሁላችሁም ሴቶች ተመሳሳዮች ናችሁ እያለ ነው። እሷም ደግሞ እሺ አንተ ያልከው ይሁን ብላለች። እናም እንግዲህ ባቡሬ ከዚህ በኋላ ሚስቴን አሳልፌ አልሰጥህም፣ ሚስቴ እንድትጎዳት አልፈቅድልህም ብሎት ነበር። ግን ደግሞ ማን ሰጠህና ነው ሚስት የሆነችው? እኛ ፈቅደን ሳሰጥህ ሚስት ማድረግ አችልም ባለው ጊዜ እንግዲህ ለሊ በወንድሟ እንደዚህ መባሏ ኩራት ተሰምቷታል፣ ደስ ብሏታል። ቅምጥልና ዳይመንድም እንደምን ጊዜያቸውን መጨቃጨቃቸውን ጀምረዋል። ዳይመንድ እናንተ ሴቶች እያላችሁ እንዴት ሴት ልጅ ይታቃል በለዋ ላይ እንደዚህ ሲል ኖሮ አሁን ደግሞ ቤሪ እያለ ነው ብሎ ስለ ዳይመንድ ነግሯቸዋል። ኩኩም እንግዲህ ዳይመንድ አናቱን እንበል እያለች ነው። ግን ደግሞ ቤሪና ዴቭ ጠላታቸው የበዛ ይመስላል። ዴቭ ግን የሰማው ነገር ተጸጽቷል። እየሮጠ ወደ ቤትም እየሄደ ነበር። ድንገት በሩ ሲንኳኳ አሹ በሩን ሲከፍተው ፍቅር ወደ ቤት ተመልሳለች። ፍቅር ወደ ቤት ስትመለስ ቤሪ ቤት መሆኗን ስታውቅ ከቤሪ ጋር መደባደብ ጀምረዋል። ምን ልታረጊ መጣች ስትላት መቼም አንቺን አፍቀሽኝ አልመጣም ዴቭዬ ጠብቂኝ ብሎሽ ነው ብላታለች። በጭራሽ እሱ እንደዚህ አይልሽም ካለሽም ደግሞ ከዚህ ቤት ውጪ እያለች ጎትታ ልታስወጣት እየተጨቃጨቀች ሳለ ድንገት ዴቭ ደርሷል። ዴቭም ቤሪ ምንድነው ያረግሽው እያለ እየጮኸ ወደ ቤት ገብቷል። ቤሪ እንግዲህ የሰራችውን ጥፋት ስለምታውቅ እጅግ በጣም ተደናግጣለች። በቤሪና በዴቭ መሀልስ ምን ይፈጠራል? አሬስ ዴቭን ወይስ ዶክተሩን ማንን ማግባት ይኖርባት ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ